ሰላም ተመልካቾች እንዴት ናችሁ? ዛሬ በዚህኛው ቱቶሪያል ደግሞ የምናየው HTML ፒክቸር ይሆናል። ፒክቸር ስንል ከዚህ በፊት ኢሜጅን አይተን ለንድ ምናምን ልትሉ ትችላላችሁ። ግን ምንም እንኳን ፒክቸር እና ኢሜጅ በተለምዶ ትርጉማቸው የሆነ ምስልን ሪፕሬዘንት ቢያደርግም HTML ላይ ስንመጣ ሁለቱ ታጎች ትንሽ የሚያለያያቸው ነገር አለ። አክቹአሊ ፊገር የሚባል ደግሞ አለ የምንጨምረው እሱም እንደዚሁ እንግዲህ ከምናውቀው ትርጉሙ ያው ምስል የሚለውን ሪፕሬዘንት ያደርጋል። ግን ሶስቱ የተወሰነ ልዩነት አላቸው። HTML ላይ እንደዚህ ኮመን ነው። ላይክ አንድ ተመሳሳይ የሚመስሉን ቃላቶች ግን የሚሰሩት ስራ በመሰረታዊነት አሁን ሁሉም ፒክቸር ነገር ሆኖ ግን የተወሰነ ልዩነት አይነት ነገር ያጋጥማል። እና ወደዚህኛው ወደ ፒክቸር ወደሚባለው ስንመጣ ፒክቸር የሚባለው ሪስፖንሲቭ የሆነ ዌብሳይት መስራት ስንፈልግ ምስልን ማስገባ የምንጠቀምበት ታግ ነው። ሪስፖንሲቭ ማለት ሀሳቡ ለምሳሌ ይቺ ነው HTML ፒክቸር የምትባለው ፋይል ከፍተን እናያት። ሪስፖንሲቭ ማለት ሀሳቡ ምን መሰላችሁ? እሺ ፉል አድርገው። ይሄ ለምሳሌ እዚህ ጋር እንደምታዩት ብራውዘሩ ሙሉ ለሙሉ የኮምፒውተሩን ስክሪን ይዟል። በጣም ጥሩ። እና ኮምፒውተራችን ላይ አሁን እንደዚህ ዌብሳይት እየሰራን ነው አይደል? ዌብ ፔጅ እየሰራን እየሞከርን ሙሉ ብራውዘሩን እንደዚህ ፉል ስክሪን አድርገን የሰራነው ነገር ስናይ ያ ማለት ነው ዌብሳይታችን አንድ ሰው ኮምፒውተርን በመጠቀም ቪዚት ሲያደርገው ሲጎበኘው ምን እንደሚመስል እግረ መንገዳችን እያየን ነው እንደማለት ነው። ብራውዘራችንን ትንሽ የሪስቶር ነገር አድርገን እንደዚህ ያክል ሳይዝ አድርገን ደግሞ የሰራነውን ነገር እዚህ ጋር ስናይ ታብሌት ላይ ምን ይመስላል? ታብሌት እንደዚህ ነገር ሳይዝ ያላቸው ነገሮች ላይ ዲቫይሶች ላይ ሰው በእነሱ ተጠቅሞ ዌብሳይታችንን ሲያይ ምን ይመስላል የሚለው እግረ መንገዳችንን እያየን ነው ማለት ነው። ይሄንን ብራውዘር እያጠበብነው ስንሄድ ደግሞ እንደዚህ ሲሆን ደግሞ ሰው የኛን ዌብሳይት ስልክ ላይ ሲያየው ምን አይነት እይታ አለው የሚለው እግረ መንገዳችን ያሳየናል ማለት ነው። የሰራነውን ዌብሳይት ወይ ወደ ታብሌት ወይ ወደ ስልክ ምናምን በትራንስፈር አድርገን ኮፒ አድርገን ሳናይ እዚህ ላይ ብራውዘሩን በማጥበብ በማስፋት ኮምፒውተር ላይ፣ ታብሌት ላይ፣ ስልክ ላይ ምን ይመስላል የሚለውን በአንዴ ማየት ይቻላል። አሁን እንደ ኤግዛምፕል ኢሜጅ ብለን አሁን ከፒክቸር የምትለየው ማሳየት ስላለብኝ ኢሜጅ ከፒክቸር በምን እንደምትለይ ኢሜጅ ብለን ከዚህ በፊት ስለምናውቀው አንድ ምስል ላስገባና ያ ምስል ኮምፒውተር ላይ፣ ታብሌት ላይ፣ ስልክ ላይ ምን እንደሚፈጠር ላሳያችሁ። ከዛ በፒክቸር ደግሞ እናየዋለን። ስለዚህ ኢሜጅ አልኩኝ፣ ሶርስ አልኩ፣ እንደዚህ ያደረግ እዘጋለሁ። ዴስክቶፕ ላይ ያለችው ፎልደር ጋር አለችኝ ምስል ኢሜጅ የሚለው ፎልደር ውስጥ ለምሳሌ ይችን ነው ማስገባው። እቺ ሀመር ነገር የሚመስሉትን this is for large media ሚዲያ ማለት ዲቫይስ የሚለው ነው። ላርጅ ሚዲያ ማለት ኮምፒውተር ነው። ሚዲያ የምንላቸው እነ ታብሌት አይነት ነገር ናቸው። ስሞል ሚዲያ ደግሞ የምንላቸው ስልክ ምናምን ነው። ስለዚህ ይሄንን አሁን ኢሜጅ ላስገባና እንየው። JPG ፋይል ነው አይደል? ስለዚህ ኢሜጅ የሚባል ፎልደር ውስጥ ሄደ ላርጅ የሚባል ስሙ የሆነ JPG ፋይል ታገኛለህ ብለን ሴቭ እናድርገው። ሪፍሬሽ እናድርገው። እሺ መጀመሪያም በኮምፒውተር ነው ማየት ያለብን አይደል? ይሄ ኢሜጅ መጥቷል። ቨርቲካል ስክሮለር አለ ኢሜጁን ሙሉ ለሙሉ ቁመቱን እንትን ለማለት አክሰስ ለማድረግ ወይንም ለማግኘት። ሆሪዞንታል ስክሮለር ግን የለም። ወደዚህ ያንቀሳቀስ ምናምን የሚባል ነገር የለም። ያው ዌብሳይት ቨርቲካሊ ማንቀሳቀስ ምንም የተለመደ ነው። ምክንያቱም ብዙ ኮንቴንት ሊኖረው ስለሚችል ወደታች ይሄንን ማንቀሳቀስ በስልክም በምንም የተለመደ ነገር ነው። እሱ ችግር የለም። ይሄ ኢሜጅ እስቲ ታብሌት ላይ ሲሆን ምን ይፈጠራል? ታብሌት ለምሳሌ ሳይዙ እዚህ አካባቢ ነው ብለን ብናስብ ቨርቲካሊ ይሆን አለ። ግን ይሄ ሆሪዞንታል ስክሮለሩ መምጣት አልነበረበትም። ግን እዚህ ጋር መጥቷል። እንዴ
ታብሌት እየተጠቀማችሁ አስቡ። ዌብሳይት ወደ ጎን እያላችሁ አንድ ኢሜጅ አክሰስ ማድረግ ይሄ ጭራሽ መሆን የሌለበትም። ቨርቲካል ችግር የለም መኖርም አለበት። ይሄ ሆሪዞንታል ግን ስክሮል ባር ጭራሽ መኖር የለበትም። ስለዚህ ይሄ ለኮምፒውተር የተጠቀምኩት ምስል ኮምፒውተር ላይ ይኸው እዚህ ጋር ምንም ሆሪዞንታል ስክሮለር ሳይኖር ሙሉ ለሙሉ ይታያል። እሱ ፊት አድርጓል ወይም በደንብ ይመጥናል ኮምፒውተሩን። ግን ለታብሌት ግን እንደዛ መሆን የለበትም። ታብሌት ይሄ ከሆነ ይሄ ምስል ለታብሌት በሚመጥን መልኩ መዘጋጀት አለበት። ለስልክማ ቢሆን ምን ሊሆን ነው? ለስልክ ደግሞ አስቡት በጣም እንደዚህ አይነት እየተኬደ ወደ ላይ ከፍ እያደረጋችሁ ምናምን ይሄንን ኢሜጅ አክሰስ ማድረግ ጭራሽ አይሆንም። ስለዚህ አንድ ሰው የኔን ምስል በኮምፒውተር ሲከፍተው እንደዚህ ይሆንለት፣ ትልቅዬ ይሆንለት። በታብሌት ሲከፍተው መካከለኛ ሳይዝ ይሆንለት። ከዛ በስልክ ሲከፍተው ደግሞ ስሞል የሆነ ሆኖ ይታይልኝ ብለን የምንወስንበት ነው። ፒክቸር የሚባለው ታግ እንደዚህ አይነት አማራጮችን ይሰጠናል። ኦፍኮርስ ሌላ አይነት መስሪያ መንገዶች አሉ። ፒክቸር ቀላሉ ነው። እስቲ ምን እንደሚመስል እንየው እንዴት እንደሚሰራ። ስለዚህ እችን በተለምዶ ሳይዝ ላርጋት እንደዚህ። ይሄንን ኢሜጅን ላጥፋው። አሁን ፒክቸር ስለሆነ ማየት ነው ፈልገው ማለት ነው። ኦኬ ስለዚህ እዚህ ጋር መጀመሪያ የሚሆነው ምንድነው? ፒክቸር የሚባል ታግ እንከፍታለን። ከዛ ደግሞ ፒክቸር የሚባል ታግ እንዘጋለን። በጣም ጥሩ። እዚህ ጋር ከዛ በፊት ለእናንተም እንዲመቻችሁ እኔ ተመሳሳይ ምስል ፎር ላርጅ ሚዲየም ብዬ እዚህ ጋር ቅድም እንዳሳየኋችሁ ከፊት እንትን ብያለሁ አዘጋጅቻለሁ። ለላርጅ ለሚዲየም እንደዚሁም አዘጋጅቻለሁ፣ ለታብሌት ማለት ነው። ለስልክ ደግሞ እንዲመጥን አድርጌ እዚህ ጋር አዘጋጅቻለሁ። ስለዚህ አንድ ሰው ዌብሳይትን ሲጠቀም በኮምፒውተር ይሄኛው ምስል፣ በታብሌት ሲሆን ይሄኛው፣ በስልክ ሲሆን ይሄ እያደረገ እንዲቀያየር ነው የፈለኩት። ፒክቸር ውስጥ ምን የሚባል ይጻፋል? ሶርስን ከዚህ በፊት ቪዲዮ እና ኦዲዮ ላይ ታቋታላችሁ። ሶርስ የሚባል ትከፍቱና ትዘጋላችሁ። ከዛ ከዘጋችሁ በኋላ ውስጡ ላይ አንድ ሁለት አትሪቢዩቶች እንጽፋለን። የመጀመሪያው የሚሆነው ምንድነው? ሚዲያ የሚባል ይሆናል። ሚዲያ ማለት የምታይበት ይሄንን ዌብሳይት ቪዚት የምታደርግበት ዲቫይስ ኮምፒውተር ነው ወይ ታብሌት ነው ወይ ምናምን የሚለውን ስፔሲፋይ የምናደርግበት የምንገልጽበት። ሚዲያ ላይ ያንን ዲቫይሳችን የምንገልጸው እንዴት ነው? ቅንፍ እንክፈትና ሚን ዊድዝ ብለን ለምሳሌ ኮምፒውተር ላይ 1050 ልበል 1050 ይሄንን ላብራራላችሁ። ሚን ዊድዝ ማለት ሚኒመም ዊድዙ 1050 እስከሆነ ድረስ ማለት ነው። በብራውዘሩ ሳሳያችሁ ምን ይፈጠራል? ይሄ አሁን ፉል እንትን ሲሆን ስክሪን ሲሆን ከ1050 ሊበልጥ ይችላል። ለምሳሌ 1400 ፒክሰል ቢሆን ከ1450 ጀምሮ ወደኋላ እንደዚህ መተን አሳንሰን ለምሳሌ እዚህ ጋር 1050 ቢሆን እስካሁን እስከመጣንበት ድረስ የሚያሳየን ለዚህ ለላርጅ ሚዲያ የተጠቀምኩበትን ኢሜጅ ወይም ምስል ነው። ስለዚህ ይቺ 1050 ሚኒመም ሆና ትንሿ ሆና ለላርጅ ዲቫይስ የምንላቸው ወይም ላርጅ ሚዲያ ለምንላቸው ሚኒመም ሆና ታገለግልና ከ1050 ጀምሮ ሳይዝ ላላቸው ወደ ላይ ከዚህም እየተለቀ ሲል ለዛ ሁሉ ይሄንን ምስል ተጠቀም። እዚህ ጋር የምገልጸውን ቀጣይ ምስል ተጠቀም እንደማለት ነው። ሚኒመሙን ሞድ እንትን አደረኩኝ ማለት ጻፍኩ ተናገርኩ ማለት ከሚኒመሙ ጀምሮ ወደ ላይ ትልቅ ሳይዝ ላላቸው ዲቫይሶች እንዳለ ያንን ምስል ተጠቀም እንደማለት ነው። ስለዚህ እዚህ ጋር ምን እላለሁ? ኤስአርሲ ሴት ነው የሚባለው ለዚህ ፒክቸር ላይ ያለው ሶርስ ኤስአርሲ ሴት ትሉና የት እንዳለ ኢሜጁን ትናገራላችሁ ወይም ታሳያላችሁ ማለት ነው። ያው ቅድም ስላየነው ኢሜጅ የሚባል ፎልደር ውስጥ ላርጅ የሚባል ጄፒጂ ፋይል አለ። ስለዚህ ሴቭ አድርጌ ሪፍሬሽ ላድርገው። እሺ ምንድነው እንትን ያልኩት የረሳሁት? ኦኬ እሺ ቀጣዮቹንም
አማራጮች መጻፍ ስላለብኝ ነው። ቀጣዮቹ አማራጮች ማለት እሺ የኮምፒውተሩን ጨረስኩ። በጣም ጥሩ። ቀጣይ ማን ነው የሚሆነው? የታብሌት አለ። ሶርስ ነው ይቅርታ፣ ሶርስ እና ሚዲያ እላለሁ። ከዛ ለዚህኛው ሚኒመም ዊድዝ የሚባል ነገር አስገባለሁ። ሚኒመም ዊድዝ ስንት ይሆን? ለዚህኛው ለታብሌት ከዚህ በፊት እንትን ስላደረኩ ነው ኮንፊገር ስላደረኩት ነው ስንት ማድረግ እንዳለብኝ 690 ፒክስል አካባቢ ነው። ይሄንን ፒክስል ላድርገው፣ ሴቭ ላድርግ። እሺ ምንም ለውጥ የለም። አሁን አይኖርም። እዚች ጋር ማንን እቀጥላለሁ? ኤስአርሲ ሴት እላለሁ። ኤስአርሲ ሴት ከዛ ኢሜጅ የሚባል ፎልደር ውስጥ አሁን ለዚህኛው ደግሞ ማነች ቀጣይ የምትገባው? እቺ ሚዲየም የምትባለው ጄፒጂ ፋይል ነች። ስለዚህ ሚዲየም እልና .jpg ፋይል የምትባለውን ትጠቀማለህ። ይሄኛው ደግሞ ሲብራራ ምንድነው? ሚኒመም ዊድዝ 690 አልኩኝ። ሚኒመም ዊድዙ 690 ማለት እያነሰ ሄዶ የሚቆመው ስንት ላይ ነው? 690 ላይ። 690 ላይ ቆሞ ግን ከ690 ጀምሮ እስከ ስንት ያለውን እስከ ስንት ፒክስል ሲሆን ነው ይሄንን ኢሜጅ የሚጠቀመው? እስከ 1050 ከ690 እስከ 1050 ድረስ ማንን ይጠቀማል? ይቺ ሚዲየም የምትባለውን ይጠቀማል። ከዛ ደግሞ ከ1050 ደግሞ ተነስቶ ያሉት ወደ ላይ ያሉትን ደግሞ ይሄኛው ኢሜጅ ይጠቀማል ማለት ነው። ስለዚህ በሚኒመም ዊድዝ ስንሰራ እንደዛ ነው የሚተረጎመው። የመጨረሻ ስልክ ማለት የመጨረሻ ስልክ ላይ ምንም እንትን አይልም። እቺን እዚህ ጋር አልዘጋም። ምንም ሌላ ሶርስ የሚባል መጨመር አይጠበቅባችሁም። የመጨረሻው ላይ የምትጨምሩት ማለት ነው ኢሜጅ የሚባል ኢሜጅ ያችሁ ኖርማሎችን ማለት ነው። ስለዚህ ኢሜጅ ትላላችሁ፣ ሶርስ ትላላችሁ። ከዛ የት እንዳለ ጀስት መጠቆም ብቻ ነው። ስሞል የምትባል አዘጋጅቻለሁ። ለስልክ ሲሆን ደግሞ ይሄውና እንጂ ስሞል ብዬ ስሞል ጄፒጂ የምትባል ኢሜጅ ተጠቀም እንላለን። እዘጋለሁ። በቃ አለቀ። ይሄ እንግዲህ እንደተነጋገርነው ኮምፒውተር ላይ ሲሆን፣ ታብሌት ላይ ሲሆን፣ ስልክ ላይ ሲሆን የተለያየ አይነት ሳይዝ ያለው ግን ተመሳሳይ ራሱን እንዴት ማሳየት እንደሚቻል የምናይበት ማለት ነው። ኢሜጁን አክቹአሊ መቀየር ትችላላችሁ፣ ግን እኔ አሁን ያው ዌብሳይቴ ስልክ ላይ ምናምን ኮንቴንቱ እንዲቀየር አይደለም የፈለኩት፣ ግን ለስልክ እንዲመች ለታብሌት እንዲመች ስለሆነ ማለት ነው። አሁን እኔው በሙከራ እሺ፣ ይሄ ኮምፒውተር ሳይዝ ነው አይደል? ስለዚህ እያሳነስኩት 1050 የሚባሉ ፒክስል ላይ እስካልደረስኩ ድረስ ይሄ አይለወጥም። ያው ስሙንም ማየት ትችላላችሁ። this is for large media ነው የሚለው። እሺ እያሳነስኩት ነው። ስለዚህ 1050 የምትባለው እዚህ አካባቢ ነች ማለት ነው። ከ1050 ጀምሮ ወደ ላይ ወይንም ከፍ ወዳለው ሳይዝ ሲሆን ይሄ ነው ላርጅ ሚዲያ የሚለውን ኢሜጅ ስለሚጠቀም ማለት ነው። ስለዚህ እንደዚህ አድርጌ ልክ 1050 ላይ ሲደርስ ተቀየረ። ታብሌት ላይ እንደዚህ ሆኖ ይታያል። አያችሁ እዚህ ጋር ሆሪዞንታል ስክሮል ባር የለንም። በቃ ኢሜጁን ምንም ወደ ጎን ምናምን ሳንል በታብሌት ሲሆን እንደዚህ አክሰስ ማድረግ እንችላለን ማለት ነው። እሺ እየጠበበ ሲሄድስ አያችሁ ወደ ስልክ ደግሞ ስጠጋ ስልክ ላይ ሲሆን ደግሞ እቺ this for small media የምትለው ትመጣለች። ሳይዙ አውቶማቲካሊ ተቀያየረ ማለት ነው። ይሄው ሲጨምረው ይሄው እንደዚህ ያለ ማለት ነው። ስለዚህ ሰው እንደከፈተበት የኔን ዌብሳይት ወይም ዌብ ፔጅ እንደከፈተበት ዲቫይስ ይለያያል። በኮምፒውተር ሲከፍተው አውቶማቲካሊ በቃ ይሄኛው ነው የሚመጣው። this large for large media የሚለው በታብሌት ከተከፈተ ይሄ ኢሜጅ ነው የሚመጣው። በስልክ ከተከፈተ ይሄኛው ምስል ይመጣል ማለት ነው። እንደዚህ ሆሪዞንታል ስክሮል ባር ምናምን አንጥተና መጨናነቅ ያለብንም እና ፒክቸር በዋነኝነት ሪስፖንሲቭ የሆነ ለስልክ ለታብሌት ምናምን በደንብ ፊት የሚያደርግ አይነት ዌብ ፔጅ ላይ ኢሜጅ ለመክተት ስንፈልግ ምስል ለመክተት ስንፈልግ ይሄኛውን ታግ ብንጠቀም ጥሩ ነው። ምክንያቱም አሁን ላይ ዌብሳይት እንዳለ በቃ
ትኩረቱ ምን ሆኗል? ስልክ ሆኗል። በቃ በሁሉም ሰው እጅ ላይ ያለው ነገር ምንድነው? ስልክ ነው። ለስልክ አንዱን ዌብሳይት እንዲመች አድርገን ካልሰራን ምንም የኛ ዌብሳይት የሚረባ አይደለም ማለት ነው። ወደፊት አለ ቡትስትራፕ የሚባል ትምህርት በሱ ሞር አለ። ግን ሀሳቡን ያዙት። ሪስፖንሲቭ ያልሆነ ዌብሳይት ለስልክ ለታብሌት ምናምን እንዲመች ተደርጎ ያልተሰራ ዌብሳይት እሱ ቢቀር ይሻላል ማለት ነው። እና ይሄን ይመስላል። በጣም ቀላል ሀሳብ ነው። ስለተከታተላችሁ በጣም ነው የማመሰግነው።